በዚህ ምድር ላይ ፍቅር ምን ያህል ጥልቅ ሊሆን ይችላል? ታማኝነትስ እስከ የት ድረስ ዘልቆ መሄድ ይችላል? ዛሬ ልብ የሚነካ ከትውልድ ትውልድ የሚወራን እንዲሁም የሰው ልጅ ከእንስሳት ጋር ያለውን ቁርኝት የሚያሳይ አንድ ታላቅ እውነት ይዘንላችሁ መጥተናል። ይህ ታሪክ የቁሳቁስ ሳይሆን የንጹህ ፍቅርና ወሰን የሌለው ታማኝነት ታሪክ ነው። ወደ 1920ዎቹ ጃፓን ቶኪዮ ከተማ እንወስዳችኋለን። በየቀኑ ጠዋት ላይ አንድ ውብ አኪታ ዝርያ ያለው ውሻ ከባለቤቱ ጋር እየተጫወተ ወደ ሺቡያ የባቡር ጣቢያ ይሄዳል። ባለቤቱ ወደ ሥራ ሲሄድም ውሻው ጣቢያው በር ላይ ቆሞ እስኪመለስ ይጠብቀዋል። ማታ ላይ ባለቤቱ ከባቡር ሲወርድ ሲያይ ጭራውን እየነቀነቀ በደስታ ይቀበለዋል። ይህ የዕለት ተዕለት ሕይወት ነበር፣ ቀላል ግን በፍቅር የተሞላ። ነገር ግን ይህ ውብ የዕለት ተዕለት ሕይወት በድንገት ቢቋረጥስ? ሃቺኮ የሚባለው ይህ ውሻ ባለቤቱ ፈጽሞ በማይመለስበት ሁኔታ ከዚህ ዓለም በሞት ቢለየው ምን አደረገ? ዛሬ የዚህን ለቅሶ ቀስቃሽና ልብ የሚነካ ታሪክ አብረን እንቃኛለን። እንደ ኤሮፓያን አቆጣጠር በኖቬምበር 1923 በአካቲ ፕሪፌክቸር ውስጥ አንድ አኪታ ቡችላ ተወለደ። በአንጻሩ በቶኪዮ ዩኒቨርሲቲ ግብርና ፋካልቲ ውስጥ ፕሮፌሰር የሆኑት ሂዱሳቡሮ ኡኤኖ ልባቸውን ሊሰርቅ የሚችል ታማኝ ውሻ ይፈልጉ ነበር። ፕሮፌሰሩ ውሾችን ይወዱ ነበር፣ በተለይም የአኪታ ዝርያዎችን ያደንቁ ነበር። አንድ ቀን አነስተኛ ቡችላ ረጅም ጉዞ አድርጎ በባቡር ወደ ቶኪዮ በፕሮፌሰሩ ቤት ደረሰ። መጀመሪያ ላይ ቡችላው በጣም ታሞ ነበር። ፕሮፌሰሩና ባለቤታቸው ግን እንደ ልጃቸው በመንከባከብ አዳኑት። ፕሮፌሰር ኡኤኖ ቡችላውን ሃቺ በማለት ሰየሙት። ሃቺ ማለት በጃፓንኛ ቁጥር 8 ሲሆን በእድል የታደለ ማለት ነው። ኮ የሚለው ቅጥያ ደግሞ ፍቅርን ለመግለጽ የተጨመረ ነው። ጊዜው እየሄደ ሲመጣ ሃቺና ፕሮፌሰሩ የማይነጣጠሉ ጓደኛሞች ሆኑ። ሃቺ አደገ፣ ትልቅ ውብና ጠንካራ አኪታ ውሻ ሆነ። ፕሮፌሰሩ በየቀኑ ጠዋት ወደ ዩኒቨርሲቲ ሲሄዱ ሃቺ እስከ ሺቡያ ጣቢያ ይሸኛቸዋል። ማታም ሰዓቱን ጠብቆ ጣቢያው በመገኘት ይመለሱ የነበረውን ባለቤቱን በናፍቆት ይጠብቅ ነበር። ያ ቀን እንደ ወትሮው አልነበረም። ሃቺኮ እንደለመደው ባለቤቱን ለማየት ከሰዓት በኋላ ወደ ሺቡያ ጣቢያ ሄደ። ሰዓቱ ደረሰ። ባቡሩም መጣ። ተሳፋሪዎቹም መውረድ ጀመሩ። ሃቺኮ አይኑን ከባቡሩ በር አላነሳም። ግን ፕሮፌሰር ኡኤኖ አልወጡም። በዚያን ቀን በሥራ ላይ ያሉ ፕሮፌሰር ኡኤኖ በድንገተኛ የልብ ሕመም ሕይወታቸው አልፏል። ባለቤታቸውና ቤተሰቦቻቸው በታላቅ ሐዘን ተዋጡ። ነገር ግን ሃቺኮ ይህ እውነት አልገባውም ነበር። ቀናቶች አለፉ፣ ሳምንታት ተቆጠሩ፣ ወራትም ነጎዱ። ሃቺኮ ግን በየቀኑ ጠዋት ወደ ጣቢያው መሄዱን አላቆመም። ማታም ላይ የባቡሩን መድረስ እየጠበቀ በዚያው ቦታ ይቆም ነበር። ፀሐይ ስትሞቅ፣ ዝናብ ሲዘንብ ወይም ከባድ በረዶ ሲጥል ሃቺኮ ቦታውን አልለቀቀም። ሰዎች ምግብ ሰጡት፣ ተንከባከቡት። ግን የናፈቀው አንድ ነገር ብቻ ነበር፣ ባለቤቱን ፕሮፌሰር ኡኤኖ። የሃቺኮ ታማኝነት በቶኪዮ ከተማ ውስጥ በአጭር ጊዜ ውስጥ
ዝነኛ ሆነ። በ1932 ዓመተ ምህረት ከቶኪዮ ዋና ጋዜጦች አንዱ በሆነው አሳይ ሽምቡን ላይ ስለ ሃቺኮ የሚገልጽ ጽሑፍ ወጣ። ጽሑፉ አጭር ቢሆንም ግን የጃፓን ሕዝብን ልብ ነካው። ሰዎች ከሩቅ ቦታዎች መጡ፣ ሃቺኮን ለማየት፣ ምግብ ለመስጠትና እሱን ለመንካት ወደ ሺቡያ ጣቢያ ጎረፉ። ሃቺኮ ግን ለዝና አልነበረም። እሱ እየጠበቀው ያለው ያንን አንድ ሰው ነበር። እንደ አውሮፓውያን አቆጣጠር በኤፕሪል 1934 በሺቡያ ጣቢያ መግቢያ ላይ የሃቺኮ የነሐስ ሐውልት ቆመ። በጣም የሚገርመው ነገር ራሱ ሃቺኮ በሐውልቱ ምረቃ ስነ ስርዓት ላይ ተገኝቶ ነበር። የጃፓን ሕዝብ የንጹህ ፍቅርና የታማኝነት ምልክት አድርጎ ሰየመው። ማርች 8 1935 ለ9 ዓመታት ከዘለቀው ከዚህ የናፍቆትና የጥበቃ ጉዞ በኋላ የ11 ዓመቱ ሃቺኮ በሺቡያ ጎዳናዎች ላይ አረፈ። ህልፈቱም የነበረው የሞተው ባለቤቱን በመጠበቅ ላይ ያለ ነበር። መላው ጃፓን በሃቺኮ ሞት አዘነ። ለቀኑም ብሔራዊ የሐዘን ቀን ታወጀ። የሃቺኮ አካል ተቀብሮ በቶኪዮ ናሽናል ሳይንስ ሙዚየም ውስጥ በክብር ተቀምጧል። ሐውልቱ ግን ዛሬም ድረስ በሺቡያ ጣቢያ ቆሞ ይገኛል። ዛሬም ቢሆን በሺቡያ የሚገኘው የሃቺኮ ሐውልት ሚሊዮኖች የሚገናኙበት ታዋቂ ቦታ ሆኗል። ይህ ታሪክ ንጹህ ፍቅር፣ ታማኝነትና ከሞትም በላይ የዘለቀ ግንኙነት ምን ማለት እንደሆነ ያስተምረናል። ሃቺኮ ውሻ ብቻ አልነበረም። እሱ የፍቅርና የቁርጠኝነት ዘላለማዊ ምልክት ነው። ለዛሬ ያዘጋጀነው ታሪክ ይህንን ይመስላል። ይህንን ቪዲዮ ከወደዳችሁት ሼር በማድረግ ለወዳጅ ዘመዶ ያዳርሱ። ከአዲስ ቪዲዮ ጋር እስከምንገናኝ ቸር ሰንብቱ።